ብሌን እንግዲህ ከሆስፒታል ወጥታለች። ያው ጤንነቷ አሁን ላይ ከበፊቱ የተሻለ ደረጃ እንዳለች እና ያው ወደ ቤት ሄዳ ደግሞ ሕክምናውን መከታተል እንዳለባት ዶክተርም ተናግሯል። እንዲሁም ደግሞ በኃይሉ ሊያስገድላት በነበረው ዶክተር መሳይ ሴት እንዲሁም ደግሞ መርዞ ሊገላት ሲል ጆ መቶ አድኖታል ማለት ነው። ስለዚህ ጆ አሁን ላይ በሰላም ላይ ያለውን እምነት እንዲሁም ደግሞ ለዚህ ሁሉ መስዋዕት ያደረጋትና እየጣራት ቢሆንም ትልቅ ነገር ነው የሰራው ማለት ነው። ጆን አሁን ላይ ህይወቷን ስላተረፈላት ብሌን ከዚህ በኋላ በምንም አይነት ሁኔታ ልትጠረጥረው አትችልም ማለት ነው። እና የሚፈልገውን ስራ እያንዳንዱ ሊያከናውን ይችላል ብዬ አስባለሁ። ያው መናገርም ባትችል ግን ደግሞ በአይኗ ስላየች እንዲሁም ደግሞ የተከናወነውን ነገር እዛ ተጨንቃ በነበረበት ሰዓት የደረሰላት እንግዲህ ሳሚና ጆ ናቸው። በእርግጥ ሳሚ በመጀመሪያውኑ ልቡ እንደተጨነቀ እና ውስጡ በጣም እየፈራ እንደሆነ ብሌን የሆነ ነገር ልትሆን እንደሆነ ተረድቶም ነበር። ግን ሰላም እዚህ ጣልቃ ገብታ ምንድን ነው እንደዚህ የሚያደርግ ተረጋጋ እያለ ስጮህበት ነበረ። እንግዲህ ከሰላም አንድ የሚደብር ጸባይ ያለን እንግዲህ ያየሁባት ማለት ነው። እሱ ምን መሰላችሁ? ሁለት ሶስት አይነት ሰው ነው የምትሆነው። አሁን ለምሳሌ ሳሚ በጣም መልካም ሰው ነው ተቀይሯል ምናምን ካሏት ምንድን ነው የምትሆነው? ልክ ናችሁ፣ በጣም ጥሩ ሰው ነው፣ በዛ ላይ ያፈቅራታል ምናምን ብላ ለተወሰነ ጊዜ ታምናለች። ከዛ የሆነ ስህተት ከተፈጠረ እንዲሁም ደግሞ ትንሽዬ ምልክት ወይም ደግሞ መረጃ ወደ ሳሚ የሚጠቁም ከሆነ በእርግጠኝነት እሱ ነው ያደረገው፣ ሊገላት የሞከረ እሱ ነው፣ ምንም የበኃይሉ ሰው ነው። ስለዚህ ከዚህ በፊት ክፉ ሰው የነበረ ሰው በጭራሽ ሊለወጥ አይችልም ብላ ስለምታስብ ይህንንም ከግምት ውስጥ በማስገባት ደግሞ ሳሚ አሁን ላይ መጥፎ ነገር እንዳቀደና ክፉ ሰው እንደሆነ እንዲሁም ደግሞ ሊገላት የነበረ ሁሉ እሱ እንደነበረ አድርጋ ነው የምትስለው። ይህም የሆነበት ዋነኛ ምክንያት ምንድን ነው? አሁን አጅሬ እንግዲህ ፍቅረኛ ተብዬው ማለት ይቻላል ዳግም በሰላም አይምሮ ውስጥ ተጽዕኖ አሳድሮባታል። ምክንያቱም ቀንቶ ነው እንደዛ ያደረገው። እኔ እና እሷ ትናንትና ማታ ቀለበት አድርጌላታለሁ፣ ታርቀናል። በዛ ምክንያትም እኔ ጣልቃ አልገባባችሁም ከአሁን በኋላ፣ ስለዚህ የፍቅራችሁን ህይወታችሁን ኑሩ ብሎ ጥሎን ሄዶ ነበረ። ነገር ግን በዛ ምክንያት ደግሞ ተነሳስቶና ቀንቶ እንዲሁም ደግሞ ብሌን የሌላ ሰው ሆና ማየት ስላቃተው ሊገላት ሞክሮ ቢሆንስ የሚል ነገር ይነግራታል። ሰላም ታዲያ ወዲያውኑ እውነት ነው እኮ እሱ እንደሚወዳት ስለምታውቅ ያደርገዋል ብላ ገመተች ማለት ነው። እሱ እዚህ ጋር ነው እንግዲህ የተሳሳተችው። እሱ ህይወቱንም ሰጥቷታል፣ በጩቤም ተወግቶላታል ለእሷ ሲል ምናምን ተብላ እንኳን ተነግራ ከዛ ያደረገችው ነገር ምንድን ነው? በጥርጣሬ ነው እንግዲህ ተመልሳ የተሞላች። ተመልሳ ልትጠረጥሮ የቻለችውም እንግዲህ ዳግም በሰጣት ፍንጭና ምሳሌ ነው። እነዛ ምሳሌዎች እንግዲህ አሁን ላይ ሳሚ ጥፋተኛ እንዲሆን አድርገውታል እና በሰላም ላይ ያለውን እምነት እንዲያጣ አድርጓል። ዞሮ ዞሮ አንቺም እኔ እንደገደልኳት ነው አይደለም የሚመስልሽ በማለት አዝኖ ምንም አይነት ቃላትም ሆነ ምንም ነገር ትንፍሽ አላለም ነበር። ዝም ብሎ ነው እንግዲህ የተቀመጠው። ምክንያቱም ሰላም ተጸጽታ ቤተክርስቲያን ሄዳ ስታለቅስ ነበረ። የሰላም እዚህ ጋር ደካማ ጎኗ ምን መሰላችሁ? የሆነ ሰው ችግር ከደረሰበት ታለቅሳለች፣ ከዛ ደግሞ ራሷን ትወቅሳለች። ጥፋተኛዋ እኮ እኔ ነኝ፣ ምንም ቢሆን ምንም በቃ እኔ ነኝ የደረኳቸው ትልና ራሷን መጀመሪያ ትወቅሳለች። ከዛ ደግሞ የተጠረጠረውን ሰው ልክ ነው ብላ ነው የምታምን። ለምሳሌ ውሸት ከተነገራት ያ ሰው ውሸታም ነው ትላለች። እውነት ነው ከተባለ ደግሞ እውነት ነው ትላለች። ነገሮችን በራሷ ማመዛዘን በራሷ ደግሞ መወሰን የምትችል አይደለችም ማለት ነው። እንግዲህ እንዳየው ከሆነ የሰላም ገጸ ባህሪ ትንሽ ቢቀየርና ሁሉንም ሰው እንደው ብታምን ወይም ደግሞ ብጠረጥር ከተነገራት አንዳንድ ዋና ዋና ምክንያት የሚባሉትን ይዛ ከዛ ምናልባት እሱ ይሆን እንዲህ ያደርገዋል አያደርግም ወይ ብላ ብትፈትሽ ጥሩ ነበር። ግን እሷ በደፈነው ነው የምትወስነው። የሆነ ጥርጣሬ ወይም ደግሞ ፍንጭ ካገኘች በቃ ነው ብላ ታስባለች። ውሸትን ታምናለች ከእውነት ይልቅ ማለት ነው። ሰው ዳግም እንደዛ አድርጎ ሳሚን እንዳታምነው እና ታማኝነቷ በእሷ እንዲቀንስ አድርጓል። ይሄ ደግሞ ለዳግም ጥሩ እድል ነው፣ ጥሩ አጋጣሚ ነው። ምክንያቱም አሁን ዳግም የሚያሳስበው ነገር የብሌን መታመም፣ ጤንነቷ መዳኗ አለመዳኗ ሳይሆን ደግሞ ከዳነች በኋላ ልጅ ትሆናለች ወይስ አትሆንም ነው። በተለይ ደግሞ ሳሚ ወጥቶ ሄዶ የነበረ ሰው እንዴት ተመልሶ ሊገባ ቻለ? ከሁላችን ቀድሞ የደረሰው ደግሞ እሱ ነው እና እሱ ሊገላት ባይሆን ኖሮ እንዴት ነው እዛ ክፍል መጦ የዳነ? መጦስ ያዳናት በሩንስ እንዴት ሰበረው የሚለው ነገር እንግዲህ ጸጽቶታል። በእርግጥም እኮ አሁን ዳግም ነበረ ከፍቶ ሄዶ
ማዳን የነበረበት። እንደውም እሷ እየደወለችለት ነው። ሰው በእርግጠኛ ስለሆነች ነው እንግዲህ ሳሚ እንደሚያድና ስላወቀች ነው ቀድማ የደወለችለት እንጂ በዳግም እምነት ስላልነበራት ነው እንግዲህ ያልደወለችው ብንል በሰዓቱ በዛ በህይወትና በሞት ጉዳይ ሆና ማለት ነው። ዞሮ ዞሮ ሀሳቡ እንደዛ ነው። ከዛ በተጨማሪ ደግሞ ወደ ቤት ትሄዳለች ስትባል ያደረገው ነገር ምንድን ነው? እስኪ አይምሯ ምናምን መስማት ትችላለች፣ መናገር ነው እንጂ ያውቃታል ብሏል ዶክተሩ። ስለዚህ ሰላም ሀኔ ቤት ትሄዳለች የሚል ሀሳብ አለ። ገነት ደግሞ በራሷ በኩል ልጅን ጤነኛ አድርጌ ሰጥቼሽ አሁን አንቺ በሽተኛ አድርገሽ ሰጠሽኝ፣ ልጅን መልሽልኝ እያለች በጣም ነበር የጮኸችባት። እንደዚህ ብላ ስትጮህባት ሰላም መረጋጋት አቅቷት ነበር። የሚገርማችሁ ነገር በጣም ተሰብራ ልቧ ምናምን ደከምከም እስከሚል ድረስ እንግዲህ እያለቀሰችም ነበረና ፀሐይ ራሱ ጎረቤቷ እስከምትገረም ድረስ እና ደግሞ አሁን ወደዛ ቤት ብትመለስ ለምሳሌ አሁን ብሌን እንግዲህ ምስኪን ናቸው፣ ያን ያክል ደህና ናቸው። ከቀን ወደ ቀን ነው እንግዲህ ጉርሻ ያን ያክል እንክብካቤ ላታገኝ ትችላለች። ዞሮ ዞሮ ሁለት እናት ነው ያላት ብሌን አሁን እና ውሳኔውን በመጨረሻም ግን ገነት ወደ ራሴ ቤት ወስዳታለሁ እንከባከባታለሁ ብላ የወሰነች ቢሆንም ሁላቸውንም አሻፈሬ ብላ መኪና ላይ ከገቡ በኋላ ግን ዳግም ምርጫውን ለብሌን ትቶታል። እዚህ ጋር ምርጫውን ለብሌን መተው ብቻ በጣም ጥሩ ነገር ነው ብዬ አስባለሁ ከዳግም። ሌላው እንኳን በጣም የሚዘገንን ነገር ነው። ሳሚ ያሳዝናል። አሁን ተከሳሽ ወንጀለኛ እያደረገው ያለ ዳግም ነው ማለት ነው ሳሚን። ነገር ግን ሳሚ ደግሞ ጆን እንደሆነ ሙሉ ለሙሉ እርግጠኛ ነው። ምንም አይነት እንኳን መረጃ ባይኖረውም የባህሉ ሰው እንደሆነ የባህሉ ሰው ባይሆንም እንኳን ለዚህ ድርጊትና ጥቃት የፈጸመባት እሱ እንደሆነ ተገንዝቧል። ምክንያቱም ከመጀመሪያ ቀን ጀምሮ ከዛ ቤት ከገባ በኋላ ሲከታተለው እንዲሁም ደግሞ እሷ ራሱ እየተደበቀ ሲያያት እንደነበር አይቷል። ጩቤ የሚይዘው ምናምን ብቻ ሲያወሩ ነበርና እንደዛ ብሎ ቢያናግረውም ግን ደግሞ አላመነም። እኔ እናንተ ወንድማማቾች ልንሆን እንችላለን፣ ስለዚህ እንደዚህ ባትጠረጥሬ ጥሩ ነው በሚል ጆ ሀሳቡን ቀይሶ ሄዷል። እናም አዲሷ ልጅ እና ጆ ብዙ ነገሮች ነው ያወሩት። ብዙ አጋጣሚ አዲሷ ልጅ እንግዲህ በጣም ስማርት የሆነች ናት። ከዛ ጆንም በጣም ወደዋለች፣ ስልክ ቁጥር ሁላ ሰጥተዋለች። እንዲሁም ደግሞ አንድ ላይ ቢሰሩ ባህሉን መቀመቅ ውስጥ የሚከቱት ይመስለኛል። እንዲሁም ደግሞ ጆን ስለ አባቱ ስለ ቤተሰቦቹ እያንዳንዱ ሊያውቅ ይገባል ማለት ነው። ሰው ልጅቷ የነገረችው አዳዲስ ነገር አለ። በሀይሉና ቃል ደግሞ እሷ መቶች ብለው እንግዲህ ሊደግሱ ፏዝነት ብለው ነበረ እንግዲህ በብሌን ሞት ያው ሊደሰቱ ማለት ነው። ደውላ እንግዲህ አልሞተችም ስትለው በጣም ነበር የተናደደው። ማን አዳናት ምናምን የሚለው ነገር እንግዲህ በስልክ ደውላ ስትነግረው ያው ጥቁር ሰው ነው ረጅም ሰው ነው ምናምን ብላ ዋሸችለት። ሰው ጆን ነው ብትለው ኖሮ በእርግጠኝነት ጆንም ይገለው ነበረ፣ ወይም ደግሞ ሌላ ሰው ያመጣና እንደሚገለው ያስደረግ ነበረ። ዞሮ ዞሮ ጆን እና አዲሷ ልጅ ብዙ ነገሮችን አውርተዋል በአንድ ቀን፣ ስሟን ሁላ ሳይቀር ከፈለከኝ ክፍል ይዘን እናወራለን ስለ ሁሉም ነገር። እንግዲህ በሀይሉ የድርጅት እንዲሁም ደግሞ የህፃናት አሳዳጊ ድርጅቶች አሉት። ከዛ ህፃናት እየወሰደ የተለያየ አቅጣጫ እያደረገ እናትና አባቶቻቸውን እየገደለ ለገንዘብ ሲል ያሳድጋል። ነገር ግን አንድ ላይ አይደለም የሚያሳድጋቸው፣ ለየብቻ ነው ሁሉም እና የሆነ ጊዜ በኋላ እንግዲህ ይጠቀምባቸዋል እነዚያ ልጆች። ምናልባትም አንተ አንዱ ተጠቂና ዋነኛ ትሆናለህ እንደኔ። ስለዚህ እኔ እናንተ አንድ ላይ ብንሰራ በጣም አሪፍና ተመራጭ ነው እያለችውም ነበረች። ወይም ደግሞ ሊያምን አልቻለም። አልፈርድብም፣ እኔም በመጀመሪያ ራሱ ይህንን ነገር አላመንኩም ነበረ፣ ቀስ በቀስ ነው የተረዳሁት። ስለዚህ ሩጥ አይደለም ያልኩት እና አንድ ላይ እንስራ ብላ ብዙ መረጃዎችን ነገረችው ስለ ባህሉ። የገንዛ ጓደኛውን የሚገል ይሄማ በጭራሽ አባታችን ሊሆን አይችልም፣ ምንም ቢሆን አሳድጎናል። ሲጀመር አባቴ ነው የምትለው ከሆነ ለምን እስከ ዛሬ እኔ እናንተ አልተገናኘንም? እንዴት በዚህ ቆሻሻ ስራ ብቻ ልንገናኝ ቻልን? የእውነት የሚወደን ቢሆንም አኑሮ ያስታውቀን ነበረ በአንድ እንደምናድግ። ሁላችንም ልጆች አንድ ቤት እንዳሳደገና የብዙ ልጆች አባት እንደሆነ ያውቁ ነበር። ግን ሳስበው በጣም ብዙ ሰዎች አሉት የሚል ነገር ነው እንግዲህ የተናገረችው። እናም ደግሞ ልክ ናት። ጆም እዚህ ጋር ምናልባት ይችል ሆኖ ተንብቶንስ የሚል ነገር ፍንጭ አድሮበታል። እንግዲህ አዲሷ ልጅና ጆ አንድ ላይ ቢሰሩ በጣም አሪፍ ይሆናል። ቃል ደግሞ ያው ከሃዲና ቀረች። ለበሀይሉ ወረቀቱን ከሰጠችው ወደ ቤት እንደሚመልሳ ቃል ገብቶላታል። በድህነት መኖር አልፈልግም እና መልሰኝ ነው። እናም ደግሞ እጅ ወጣ ብዙ ሊሰብራት ሲል ያው ትንሽ ተርፋለች። ዞሮ ዞሮ ተከዳቸዋለች። ብሌንም መኪና ውስጥ ከገባች በኋላ ምርጫው ወደ እሷ ሲመጣ እኔ ወደ ሰላም ቤት ነው መሄድ የምፈልገው የሚለውን ነገር ተናግራ
ወደ ሰላም ቤት ለመሄድ እየሞከረች ያለችበት አጋጣሚ ነበረ። ዳግምም በጣም ተናዷል። ለምን ወደ እናቴ ቤት አልሄደችም በማለት ሳሚም እንግዲህ አዝኖ በተቀመጠበት ቁጭ ብሎ ሲያት እንግዲህ ተደስቶ ነበረ። ጆንም እንኳን መጣሽ በማለት ያው ጸጸቱ ቢገለውም ደስ ብሎ እንግዲህ የተቀበላት ማለት ነው። ሰላምን ቤተክርስቲያን ሄዳ ስታለቅስ ስለነበረ ጸሎቴን ሰማኝ ተመስገን ተመለሽልኝ ወደዚህ እያለች አመስግናለች ማለት ነው ፈጣሪዋን። በተለይ ደግሞ ገነት ያለችው ነገር ልክ ነው። ጤነኛ ናት። ወደ እኔ ቤት ስመጣ ግን ከእኔ ቤት ነው እንደዚህ በሽተኛ የሆነችው የሚለው ነገር ቆጭቷት ነበረ። እንግዲህ ዛሬ ወዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ